ሰላም 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 ውዴ ጨረቃ ፋሚሊዎች ዛሬም ብቅ ብሏሉ በአዲስ ርዕስ። እንግዲህ ጋሽዬ አንድ አይነት ልብስ ለብሳችሁ አብራችሁ ልትሄዱ ነው? አይሆንም፣ በቤቴ መቀመጥ አለባት፣ በዓል ነው አሉ። ምዬም ደነገጠች። የኔ ቅመም ጋሽዬ የኔ አባት በጣም ነው ደስ የሚሉኝ እኚህ ሰውየው ማለት ነው። ሰላም ሰላም ውድ ቤተሰቦቼ የሮቦት ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። በመጀመሪያ እንኳን ያደረሳችሁ ለመስቀል በዓል እላችኋለሁ። ውድ ቤተሰቦቼ፣ ውድ የአገሬ ልጆች ኢትዮጵያውያን፣ ኤርትራውያን የሆናችሁ ሁላችሁም በያላችሁበት መልካም በዓል። እናም ጋሽዬ ባጭሩ ፕራንክ አድርጓቸዋል ማለት ነው። እነሱም ሞቅ ደመቅ ፈሽ ብለው መጥተዋል። እንግዲህ አንድ አይነት እንደተለመደ በየአመቱ በየበዓሉ እነሱ አንድ አይነት ነው የሚለብሱት እና እኔ ከመከታተል ከጀመርኳቸው እስከ ዛሬ ድረስ እንደ ሀይሚና ብሩኬ ጸባያቸው፣ ስራቸው፣ ያላቸው ነገር ሳይቀየሩም ዛሬም ደርሷል ማለት ነው። በጣም ጎበዝ ልጆች ናቸው፣ ጠንካራ ናቸው። እንግዲህ ጋሽዬ ሀይሚን ፕራንክ አድርጓሉ። ሀይሚን ብቻ አይደለም ብሩኬንም ጭምር ነው ማለት ነው። አትድም ብለው ያው አስደንግጠዋሉ ማለት ነው። እና በጣም ደስ የሚል አባት ነው። አባት እንደዚህ ሲረዳችሁ ደስ አይላችሁም? እንደዚህ አይነት አባቶች ቢኖሩን ብለን ያው እንመኛለን ማለት ነው። እኛም አባቶቻችን እንደዚሁ ናቸው ማለት ነው። ባለን ተመስገን ማለት ነው። እና እግዚአብሔር ይመስገን በጣም ደስ ይላል። ውሏቸውም ደስ የሚል ነው። ሀይሚዬ እንግዲህ ጨዋታ ጨምራለች፣ ድግ ብላለች። እስቲ ቪዲዮን እንመልከትና ሀሳብ አስተያየቶቻችንን እንሰጣለን። እናንተም ደግሞ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ ማለት ነው። ውድ ቤተሰቦቼ፣ የምትወዱ የምታከብሩ፣ የምታደንቁ ሁላችሁም ሀሳባችሁን አስተያየቶቻችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ገፋ አድርጉ። ኢትዮጵያዊነታችሁን አንድነታችሁን አሳዩኝ ይላችኋለሁ። ውድ እህቶቼ ወንድሞቼ፣ በሀገር ውስጥም በሀገር ውጭም ያላችሁ መልካም በዓልን ይመኝላችኋለሁ። እስቲ ቪዲዮን እንመልከትና አብረን ሀሳብ እንሰጣለን ማለት ነው። ወደ ቪዲዮ። አስማተኞቹ ፋሚሊዎች ቤተሰቦች አማናችሁ እንኳን ደህና መጣችሁ። አንድ ከባድ ነገር አለ። ሰላም ነው። ትቼው ነው የሚለው አንቺ አትሄጂም ነው የሚልሽ። ዋው ጋሽዬ አትቀየመኝ አትሄድም ነው። ምን ጥፋቱ ምንድን ነው? ጥፋት ችግር ለምን መሰለሽ ሀይሚዬ አንድ ነገር ልበሽ፣ ይሄ አንድ አይነት ለብሶ ምን ለማለት ነው? አይ ምንም ባህል ስለሆነ እሺ ምን አለው? ባህል ስለሆነ ነው እንጂ እኮ ችግር የለውም። ሁሌ ነው የምንለብሰው አመት በዓል ሲደርስ ምናምን እና አሁን ለዚህ ነው እኔ እንትን ለማለት እኔ ይደሰታል ብላችሁ አልጠራችሁም። እኔ ይደሰታል ብላችሁ ጠርታችሁ፣ ግን እኔ ደግሞ ደስ የማይል ነገር እናንተ ደስ አይላችሁም? ደስ ይላችኋል? እኔ ደስ የሚለኝ ነገር አትሄድም ነው። እሺ ጋሽ ችግር የለውም። እንግዲህ ውድ ቤተሰቦቼ እንዳያችሁት ነው። ጋሽዬ አትድን በምለው ወሰኑ ማለት ነው። እስቲ በመጨረሻ ጋሽዬ ምንድን ነው የሚለው? እንድትሄድ ይፈቅድላታል ወይስ አትድን በምለው ሀሳብ ጸንቶ ይቀራል? የምሬን ነው የምላችሁ። ጋሽዬ በጣም ሳላደንቀው አላልፍም። ዛሬ በጣም ትልቅ ነገር ነው፣ ትልቅ ቪዲዮ ነው ማለት ነው። እኔ የምሬ በጣም ደስ ብሎኛል። በጣም ስላየኋቸውም ደስ ብሎኛል። እንግዲህ ጋሽዬ ጥሩ አባት ናቸው። ጥሩ ነገርን የሚያስተምሩ ናቸው። እንግዲህ ሀይሚዬ ማኩርፈ ጥፍሮቿን ምንቃቀል ምናምን በቃ አኩርፋለች። እንግዲህ ምንም ማድረግ አይቻልም። ልታለቅስ ነው። ጋሽዬ አይሆንም ብሏል። ብሩኬ ደግሞ ከትእዛዙ ከሚወጣ ብዬ ባይደሰትም ከትእዛዙ ከሚወጣ ብለው እንግዲህ ችግር የለም ጋሽዬ ምንም ችግር የለም፣ እሺ ባትሄድም ምንም ችግር የለም ብሏል። እንግዲህ አኩርፋ እንደምታሸንፍ ስላወቀች ሀይሚዬ አኮረፈች
አለች ማለት ነው። አሁን ደግሞ ይኸው አንቺ ብቻ ነሽ ወይ ፕራንክ የምታረጊው? እኔስ ፕራንክ አላረግም እንዲህ አሉ ጋሽዬ። በጣም ጀግና አባት ናቸው። እንግዲህ እዚህ በዚህ ፕራንክ አደረጓቸው ማለት ነው። ባለፈው ያደረገችውን ፕራንክ እዚሁ መልሰዋቸዋል ማለት ነው ጋሽዬ። ለካ ፕራንክ ሱስማ ሰበብም ከቤቱ ነው ማለት ነው። የፕራንክ ሱስ ሰበብ ከቤቱ ነው ማለት ነው ያለ ማለት እንግዲህ ልጆቹ ሁላቸውም ፕራንክ ያደርጋሉ። አብርሽ፣ ኤፋ እንዲሁም ቡዜ እና ሁላቸውም በጣም በፕራንክ የማይታሙ ልጆች ናቸው። ሀይሚዬ የፕራንክ ንጉስ ናት። እሷ ሲጀመርም ያው የፕራንክ ባለቤት ናት። እና ያው ጋሽዬም ተጨመሩና እዚህ በዚህ ፕራንክ አድርገው ፋታ አረጓቸው ማለት ነው። አንቺ ብቻ ነሽ እንዴ ፕራንክ የምታረጊ? አንቺ ብቻ ነሽ እንዴ የምታስደነግጭ? እኔም ላስደንግጥ ብዬ ነው አሉ ማለት ነው። እና በጣም ደስ ይላል። ደስ የሚል ፋሚሊ ነው። ደስ የሚል ቤተሰብ ነው። ያው ከልጆች ጋር እንደ ልጅ ሆኖ የሚቀርቡና የሚያወሩ ትሪት የሚያደርጉ ቤተሰብ ናቸው። አባት ናቸው ማለት ነው። ቴንኪዩ ማለት እፈልጋለሁ። ጋሽዬን እናመሰግናለን። በጣም አሪፍ ነገር እያስተማረ ያለ አባት ነው እላቸዋለሁ። አንዳንድ አባቶች እንትን ተቆጥቶ ምናምን ኮስተር ብሎ ነበረ እንትን ምሉት። ጋሽዬ ግን በዛው እዚህ በዛ ፈታ ፈታ አረጉ ማለት ነው። በጣም ደስ ይላል። እንግዲህ በጣም ደስ የሚል ቆይታ አላቸው ማለት ነው። እንግዲህ ከዚህ በመቀጠል ወደ እሙሽዬ ነው የሚሄዱት ማለት ነው። ወደ እሙሽዬ ቤት ሄደው በጣም ብዙ ነገር ይፈጠራል። እንግዲህ ቪዲዮን አይታችሁ በጣም እንደተደመማችሁ እንደሳቃችሁ ፈታ እንዳላችሁ ተስፋ አደርጋለሁ። እኔ በጣም ፈታ ብያለሁ። በጣም ብዙ ነገሮችን አይቻለሁ ማለት ነው እና በጣም ደስ የሚል ቪዲዮ ነው። ውድ ቤተሰቦች መልካም በዓል እንዲሆንላችሁ በድጋሚ እመኝላችኋለሁ። ሀሳብ አስተያየቶቻችሁን አስቀምጡልኝ ማለት ነው። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ደገፍ ደገፍ አድርጉኝ። የምታዩ ቪዲዮን የምትመለከቱ ሁላችሁም ላይክ እያደረጋችሁ ሰብስክራይብ እያረጋችሁ የደውል ምልክቷን በመጫን ቤተሰብ እየሆናችሁ አበረታቱኝ እላችኋለሁ። አዳዲስ ቪዲዮ ሲመጣ ሀሳብ አስተያየቴን እሰጣለሁ። ቪዲዮን ስጭንላችሁ ወዲያውኑ ወደ እናንተ ይደርስላችኋል ማለት ነው። ውድ እህቶቼ፣ ውድ ወንድሞቼ፣ የመዳም ቅመሞቼ የሆናችሁ በስግደት የምትገኙ ላይክ እንደኔ በስግደት ያላችሁ ሁላችሁም አንድ ቀን ደግሞ እኛም ከቤተሰቦቻችን ጋር አንድ ላይ ሆነን ድምቅ ያለ በዓልን እንደምናሳልፍ በጣም እርግጠኛ ነኝ ማለት ነው። ሁላችሁም ምንም አይሰማችሁ በስግደት ያላችሁ ውድ የመዳም ቅመሞች፣ በመዳም ቤት የምትገኙ እንደኔ በመዳም ቤት ያላችሁ በዓልንም ከቤተሰብ ጋር አብራችሁ ስላላሳለፋችሁ አይክፋችሁ፣ በርቱ፣ ጠንክሩ እላችኋለሁ። ውድ ቤተሰቦቼ እኔንም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሁላችሁንም በርቱ እላችኋለሁ። አሁን ደግሞ ወደ እሙሽዬ ቤት ሄደው ምንድን ነው የሚፈጠረው የምለውን ነገር የምንመለከት ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። ደገፍ ደገፍ አድርጉኝ፣ አበረታቱኝ እላችኋለሁ። ያው አትለፉኝ፣ አበረታቱኝ እላችኋለሁ። በጣም እወዳችኋለሁ። እስካሁን ድረስ እግዚአብሔር ያክብርልን አይደለ? አዎ። እንግዲህ እሙሽዬ ቤት መጥተው ሙሽ ጋር ሽማግሌ ሊሄድ ነው አለች። ራሷ ለማ አልኳት ብሎኛል። ጋሼ ጋር ሽምግልና ሊሄድ ነው አላልኩም? ከዛ ሽማግሌ ሊሄድ ነው ብላ በቃ ድርቅ ብላ ነበር። እኔ ጋር ራሷ መጣ ልጅውትን ለእኔ ልትልሽ አትልም። እኔ ደግሞ ምን አልኳት? አይባልም ሲጀመር ሴት ልጅ ይኸው ሙሽዬ ወጉን ማረጉን አውቃ አትልም አላለችም። አትልም ብላ ስለ ሀይሚ የተከራከረች ጥሩ እናት ማለት ጥሩ አማች ማለት እንደዚህ ናት። እግዚአብሔር ነው ምላችሁ። ሀይሚዬ እድለኛ ነሽ። ያ ይቀጥል፣ ያዝልቃችሁ፣ ፍቅራችሁ ጨምር። የኔ ቅመም፣ የኔ ቆንጆ፣ የኔ ማር በጣም ነው የምወዳት ሀይሚዬ፣ በጣም ነው የምወዳት። እኔ እንጃ ሲከፋት ማየት አልፈልግም። አዝና ተከፍታ ማየት አልፈልግም። ለምን በጣም ቅመም የሆነች በራሷ እንትን መቆም
የምትፈልግ ሴት ናት እና ለብዙ ሴቶች ትሆናለች ብዬ አስባለሁ፣ ለኛ በተለይ ማለት ነው። እና በጣም ጎበዝ ናት፣ በጣም ታታሪ ናት። በራሷ ሀሳብ አምንጭታ በራሷ አይዲያ የምትራመድ ሴት ናት ማለት ነው። እውነት አዝና ተከፍተ ማየት አልፈልግም። እግዚአብሔር አምላክ ይርዳሽ፣ ወደፊት ቀጥሉ፣ ፍቅርም ደግሞ ይጨምርላችሁ፣ ተጋብታችሁ ደግሞ የምናይበት ቀን ቅርብ ይሆንላችኋለሁ። ሀይሚዬ እዚህ ቦታ ላይ የምትለውን ነገር በቪዲዮ ሊያስቀኛችሁ ይፈልጋለሁ። ውድ ቤተሰቦቼ የጨረቃ ፋሚሊዎች ማለት ነው። ላይ ሙሽዬ ምን እንደምትል ማለት ነው። ሙሽ ጉድሽ ወንድ ከሆነ ሊጨነጭናት ነው። ኧረ የመቤቴ ኧረ ጋሽዬ እኮ ለእናቴ ስልክ ሲደውልላት ይቀናል። ኧረ ማን የደወለልሽ ይላታል። ሴት ነች አይደለ? በጣም ተጫዋች ሆነሻል። ወይኔ እናትዋ ብቻ እሺ ቤተሰቦች ይሁንና ያው ከሙሽዬ ጋር እንፏ እንላለን። እስከዛው ድረስ እናመሰግናለን አብራችሁን ስለነበራችሁ እስካሁን ድረስ እግዚአብሔር ያክብርልን። አይደለም? አዎ። እንግዲህ አመት ባለን ቤተሰቦቻችን ጋር እየዞርን እየበጠበጥን ነው። አዎ እየተጀናጀነች መስሎ ነበር አይደለም? እንኳን አደረሰሽ እየተባለች ወይ እኔ ሀይሚ እየተጀናጀነች ነው። እነግራታለሁ ትምጣና በጣም ንቀራታ ችግር የለውም። አላቃጥርም። እንደዚህ ነገር ቪዲዮን ግን ካሳዩት ይከፍታሉ። እንዳታሳዩ ማንም ይከፍታል። ቲቪ ላይ እና ሀብቴ እኮ ይከፍታሉ የኛን ቪዲዮ። የምርህን ነው? እውነት? በቃ ችግር የለውም። ጉዳችሁ ፈላ። በቃ ጉድሽ ፈላ እንጂ ጉዳችሁ ነው። እኔ እኮ ለምዶብኝ ነው ሁሌ እንደዚህ ስለምል ቤት እናቴ ስልክ ስታወራ ማንን ነው መታወሪው ልናገር ብሽላታለሁ። እዛ ነው ኧረ ዝም በል እንኳን አደረሰሽ። እና ውድ ቤተሰቦች ይህን ይመስል ነበር። እየተጀናጀነች ነው እንግዲህ ቤት ውስጥ ጋሽዬ ለእናቴ ስልክ ስደውልላት ከማጋ ነው የምታወሪ እያለኝ ይጠይቃታል፣ ይቀናታል አለች። አይገርማችሁም? በጣም 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 ተጫወች ሆነች። እየተጀናጀነች ነው ትላለች። ውድ ቤተሰቦች ላይ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ እላችኋለሁ። ቪዲዮ ከተመቻችሁ፣ ሀሳቤ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁ